ናታን እናሳስረው። አንተም አብሮ መግባት ትችላለህ። ታውቃለህ? አዎ ጎድቻታለሁ፣ ልቧንም ሰብሬያለሁ። ግን ከምታስበው በላይ አፈቅራታለሁ። ኤፍራታ ስታለቅስ በጣም ነው የምታሳዝነው። ፍትህ ለኤፍራታ። ከዚህ በላይ አልቅሳ አትምጣ እንዴ! አልበዛም እንዴ? ምን አስቦ ነው ግን የሐረግ ድራማ ደራሲ ሁሌ ኤፍራታን እንዳስለቀሰ ማለት ነው። እንግዲህ ኤፍራታ በአሁን ሰዓት በናታን ተስፋ ቆርጣለች። እናም አንተ እንደፈለግ አድርገው፣ አንተን ላገባህ አልችልም፣ ብፈልግ ናታንን አሳስረው ብለዋል ሌላ ሀፌት። ምክንያቱም በጣም ተናዳ ስለነበረ እንግዲህ ለዘመናት ስጠብቀው ስጓጓው የነበረው እንግዲህ ናታንም እንዳላክ ከሆነ ቤተሰቦችሽን ፈልጌ እኔ አገናኝሻለሁ ብሎ ቃሉን በማጠፉ ኤፉዬ እንግዲህ በጣም ተናዳበታለች። ታዲያ እንግዲህ ሀፌትም ሰርጉ ከ2 ቀን ነበር የቀረው ለአንድ ሳምንት እንዲራዘም ኤፍራታ አሁን ላይ ዝግጁ እንዳልሆነች ስለገባው አራዝሞታል። ይህ ሰርግ መስሎት ነው እንጂ በዛም በዚህም ብሎ መቼም ቢሆን አይደረግም። እንግዲህ ሂዋንም የሀፌት ሰዎች እየተከታተሉኝ ነው፣ እናም እኔ አጋጣሚ እንኳ የሀፌት ሰዎች ቢይዙኝ አንተስ ኤፍራታና ሀፌት እንዳይጋቡ አደራ ሰጥተዋል ለጓደኛው። ስለዚህ ሀፌት ለፍቶ ይቀራል እንጂ ኤፉዬን አያገኛትም ብዬ አስባለሁ። ታዲያ ኤፍራታ ግን ከዛ ቤት ወጥታ ወደ ቤቷ ብትመለስ ደስ ይላል። ገነት በጣም ነው የምታሳዝነው። እንግዲህ ናታንና ገነት ሲያወሩ የነበረው እቤት ማንም ሰው የለም፣ ስለዚህ ከዚህ የቀን ማለፍ የለብንም ብሎ እያወራ ነበረ። እንግዲህ ቤዛም ኤፍራታ መግባቷን ስትነግራቸው ገንዬ እራሷን ስታወርቃ ነበረ። ታዲያ ገነትም እንግዲህ በአሁን ሰዓት ተስፋ ስለቆረጠች ስጓጓለት እንቅልፍ ያጣችለት መቼ ነው የምነግራት እያለች ቀን በቀን ስታስብለት የነበረው እንግዲህ በአጋጣሚ በመስማቷ በጣም ልቧ ስለተሰበረ እሷም ሻንጣዋን ይዛ ወደ ቤቷ ሂዳለች። እና ሐረግ ድራማን ክፍል 69 እንዴት አያችሁት? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጎ ሄዋን ሴቶቹ ጋር መቀላቀሏን በእርግጠኝነት በጣም ነው የምትወደው። ምክንያቱም በዛም በዚህም ብላ እነዛን ምስኪን እህቶቿን ለማዳን ለማትረፍ ስትል ዋጋ እየከፈለች ነው። ታዲያ እንግዲህ ጓደኛዋን በወንዶች ብትደፈሪም ብዙ መከራና ስቃይ ብታይም ስትመለሽ ግን አገባሻለሁ ቃል ገባልሻለሁ ብሎ ቃል ገብቶላታልና እውነት ለመናገር እንደ ሂዋን አይነት ፖሊስ የትም አይገኝም። በጣም ጀግና ናት። ራሷን አሳልፋ እንግዲህ እነዛን ምስኪን እህቶቿን ለማዳን ስትል መስዋዕት እየከፈለች ነው ያለችው። እና ውድ ቤተሰቦቼ ኤፉዬ አታልቅስ፣ ኤፉ ለቅሶ ይብቃት የምትሉ እስኪ በላይ ካሳዩኝ። እንዴ እኔ ኤፍራታ ላለቀሰችውን የምሳቀቅ ምንድን ነው? ተሳቀቀ ልሞት እኮ ነው። ሰው ደግሞ እንዴት ነው ፊቷ በርበሬ ነው የሚመስለው ስታለቅስና በጣም ነው የምታሳዝነው ኤፍራታ። እንግዲህ አሁን ላይ ደግሞ በዛ ነገር ብታዝንም ነገር ግን አሁን እናትም እንዳላት ወንድምም እንዳላት ወርቃ የተጣለችበትን ምክንያቷን ደግሞ ገኒን ልትረዳት ይገባል። ያም ሆኖ ግን የሰው ፊት እየገረፋት የቤዛን እናት የሉሊትን ግልምጫ ይሄንን ሁሉ ችላ የተቀመጠችው ከልጇ ላረመራቅ ነበር። ግን ልጇ ቤቱን ለቃ ስወጣ እሷም ወደ ቤቷ ነው የሄደችው። ታዲያ ቤዛ እንግዲህ ንገሩኝ ምንድነው የተፈጠረው እያለ ብትጠይቅ የሚነግራት አታሌ ማለት ነው። ቅጥል ብላለች። እና ቢነግሯት ብዬ እኔ ለራሱ የምታወቀው አይቀርም እንዴ ምን አለ ቢነግሯት እያልኩ ነበር። እና ቤዝዬ እንግዲህ ቀስ ብለሽ ትሰሚዋለሽ፣ አይዞሽ ምንም ማድረግ አይቻልም ማለት ነው። እና ኤፍራታ በጣም ነው የምታሳዝነው። ጽ ደግሞ ወደ ማስታወሷ ብትመለስና ነገሮች ቢስተካከሉ ደስ ይለኛል። ለማንኛውም ሐረግ ድራማ እንዴት አያችሁት? ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ላይክ ማድረጋችሁን እንዳትረሱ። ለምታበረታቱኝ ከልብ አመሰግናለሁ። ላይክ ሰብስክራይብ ለምታደርጉልኝ ሸርም አድርጉልኝ። ለእናንተ አከፍሉበትም ሰብስክራይብ ስላረጋችሁ ላይክ ስላረጋችሁ ለእኔ ግን ይጠቅመኛል። እና ውድ ቤተሰቦቼ ለማንኛውም ሐረግ ድራማን እንዴት አይታችሁታል? ዛሬ ነገር በነገራችን ላይ እኔ የፂና የቢኒ ተረት ምንም አይመስጠኝም። እንደው ዝም ብዬ ነው እንጂ አልሰማውም ለራሱ ማለት የሆነ የሚመስጥ ነገር አይደለም። ሐረግ ድራማ አሁን እንደ ድሮ ቅልጥፍ ያለ ነገር እያቀረቡልን አይደለም። የተንዛዛ ነገሮች አሉት ግን
ቢሆንም ደግሞ የኤፍራታ ነገር ብዙዎቻችንን የሚያጓጓ የነበረው የኤፉዬ ነገር ነበረ። ኤፉ እንግዲህ በመጨረሻም ሀሳቧን ለዘመናት ስጠብቀው የነበረውን ነገር አግኝታለች ማለት ነው። እናቷን ግን ገኒን ይቅርታ ብትቀበላት ጥሩ ነው።